سلام سلام زخبركم تخاتلتي نايزا channel كل لهم لكنهم سلام دي والله من قد هنتكم ونغم تلمدك أدخل لهم لايك شير كومنت سبسكرايب እንድገበር ግበሩ እንድትችሉትን አድርጉ ዌልካም ብያለሁ ኤሌመንታሪ እንግሊሽ ፎር ቢግነርስ ኤቭሪባዲ በመላ ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንኳን ደህና መጣችሁ ብያለሁ ስትገቡ እንደተለመደው ላይክ ሼር ኮሜንት ሰብስክራይብ አድርጉ የምትችሉትን አድርጉ እያልኩ ወደ ዛሬ አጭር ትምህርታችን እንገባለን ማለት ነው። ትምህርቱ ከመጀመራችን በፊት አንድ ሙዚቃ ላሰማችሁ ዘና ፈታ በሉ ማለት ነው። ኦኬ እና የዛሬ ትምህርታችን ደግሞ አድቫንስድ ወርድስ ነው የሚለው። አድቫንስድ ወርድስ ማለት ምርጥ የሆነ ቃላት ማለት ነው። ዝም ብሎ ኖርማል ሳይሆን ኖርማል ወደ አድቫንስድ እንዴት አድርገን እንደምንቀይረው እናያለን ማለት ነው። ነቲ ብሉጽ በሆነ ቃላት ክንርኢና ማለት እዩ። እቲ ተለምዶ ቃላት ከመይ ጌርና ናብቲ ሓድሽ ቃላት ተቐይሮ ክንርኢና ማለት እዩ። ሓደ 10 ዝኾኑ ኦኬ 4 ዝኾኑ ማለት እዩ። ብክልቲኡ እንዳሕር ሒዝናዮ ማለት እዩ።
አሁንና ይህ እንግዲህ ሊበቃን ነው። ሰዓት በልተናል። ረዥም ነው ሙዚቃ። ወደ ትምህርታችን እንገባለን ማለት ነው። ኦኬ ጊዜ ካገኘን መጨረሻን ደግሞ አለን፣ ካልሆነ ወደ ትምህርቱ እንገባለን። ጊዜ እንዳንበላባችሁ። የዛሬ ትምህርታችን እንደምታዩት አድቫንስድ ወርድስ ነው የሚለው። አሁን ይሄ በዚህ በኩል ያለው በዚህ ደለው በሰማያዊ የተጻፈው ኖርማል እንግሊሽ ነው ማለት ነው። ይሄም እንደዛ ኖርማል እንግሊሽ ኩሉ ሰብ ዝዛረቡ እንግሊሽ ማለት እዩ። በዚህ ደሎ ሕጂ ተመሳሳሊ ናይ ዝኾይኑ አድቫንስድ ሆነ እንግሊሽ ማለት እዩ። አድቫንስድ በግሪን ያለው ቀጠሊያ ትግርኛ ምንድን ነው የሚባለው በአማርኛ? ቀጠሊያ ምን ነበረ? አረንጓዴ አማርኛ ሊጠፋብኝ ነው መሰለኝ። የተጻፈው በአረንጓዴ የተጻፈው ደግሞ አድቫንስድ ወርድ ነው ማለት ነው። አድቫንስድ አሁን ስታርት ማንም ሰው ያውቀዋል። እንግሊሽ ትንሽ የሚሞክር ሰው ስታርት ማንም ሰው ያውቀዋል። ስታርት ማለት መጀመር ማለት ነው። አንድ ነገር መጀመር መጀመር ማለት ነው። አድቫንስ ስታርት ማለት መጀመር ማለት ነው። አንድ ነገር መጀመር። አሁን ስታርት የሱ ስፔሻል ወርድ ወይ ደግሞ አድቫንስድ ወርድ ደግሞ ምንድነው? ኢኒሺየት ቲአይ ሺ ድምፅ አለው። ኢኒቲየት ዳይኮነ ኢኒሺየት ካለ አንድ ሰው ስታርት እያለ ነው ማለት ነው። ስታርት መጀመር ማለት ነው ባጭሩ። ኦኬ እሱ ተቃራኒ ደግሞ ኢንድ ይላል። እዚህ ጋር ኢንድ መጨረስ ማለት ነው። አንድ ነገር ስትጨርስ ኢንድ እንላለን አይደል? ኢንድ ዘ ኤንድ ኦፍ ዘ ዴይ፣ ዘ ኤንድ ኦፍ ዘ ጌም፣ ዘ ኤንድ ኦፍ ዘ ይር፣ መጨረሻ የወሩ፣ የመጨረሻ ሳምንት፣ የመጨረሻ ቀን፣ የመጨረሻ ዓመት ምናምን እንላለን። ኮንክሉድ ካልን ደግሞ ኢንድ እያለ ነው። ኮንክሉድ ኢንድ ማለት ነው።
ኦኬ ኒድ ይላል። ኒድ ፍላጎት ማለት ነው። አሁን ፍላጎት ሲባል ሁለት አይነት ፍላጎት ነው ያለ። ለምሳሌ መኪና ፍላጎት ነው፣ ምግብ ፍላጎት ነው። አሁን ይሄን ኒድ ካልን አሁን የቅንጦት ማለት ነው። ኒድ መኪና ፈልጋለሁ ካልክ ጥጋብ ነው እንጂ ያለ መኪና መኖር ትችላለህ ማለት ነው። ስለዚህ አይ ኒድ ኤ ካር ካልክ አንድ ሰው መኪና ያስፈልገኛል እያለ ነው። ዋንት እና ኒድ ይለያያል። እዚህ ጋር እንመጣበታለን። ዋንት ስለዚህ ኒድ ማለት መፈለግ ነው። ሁለቱም መፈለግ ነው። እፈልጋለሁ ይደልየ ከምስ ደልየ አይ ኒድ እንዳይደልካ ፎር ኤግዛምፕል አይ ኒድ ኤ ፔን እንዳይደልካ እስክሪብቶ ያስፈልገኛል ፒሮስ የድልየኒ ትብላለህ። ምክንያቱም ትምህርት ቤት እንዳር ትሄዳለህ ግድን ይቀድልየካ በዲ ቢሮ ክትማር ስለደይ ትኽእል ያለ እስክሪብቶ መማር ስለማትችል ኒድ ነው ማለት ነው። ተንቀንድ ኒድ ባህላ ግን መግቢ ማይ መጽለሊ ንጹህ አየር የንዚን ተንቀንድ ወዲ ሰብ ዘድልዮ ግን ከም በዓል ተማሃራይ እንዳሕር ኮንካ ከዓ እንታይ የድልየካ ቦርሳ የድልየካ ቢሮ የድልየካ እርሳስ የድልየካ ብዙ ነገር የድልየካ ማለት ነው። ኒድ ማለት መፈለግ ማለት ነው። አንድ ነገር ምድላይ ማለት ከምዚ ዝደልለሁ ዋንት ካንም እንደዛ ነው። ዋንት ካልነ ዋንት እንዳሕሪልና ግን ያለ እሱም መኖር ይችላል። አይ ዋንት የካር ካልክ መኪና ትፈልጋለህ ግን መግዛት አትችልም። አይ ዋንት የፐን ካልክም እስክሪብቶ ፈልግ ነበር ግን ደህና ነው ማለት ነው። ሁለቱም ዋንት መፈለግ ማለት ነው። ይሄ ግን የግድ የሚያስፈልግህ ነገር ከሆነ ኒድ እንላለን። ከተገኘ ጥሩ፣ ካልተገኘ ደግሞ ችግር የለውም ካልክ ደግሞ ዋንት እንላለን ማለት ነው። ኦኬ ንፋሱ አስቸገረኝ። ኦኬ ወደ አምስተኛ ስንሄድ ቢሊቭ ማመን ማለት ነው። ማመን አይ ቢሊቭ ኢን ጋድ፣ አይ ቢሊቭ ኢን አላህ እንላለን። አይ ቢሊቭ ብዙ ነገር የምታምንበት ነገር አለ። ሰውዬ የራሱ እምነት አለው። ሰው ቢሊቭ ወይ ሰው ማመን አይ ዶንት ቢሊቭ ሂማን ቢንግስ ሰው አላምንም ለማለት ከፈለግ አይ ዶንት ቢሊቭ ትላለህ ማለት ነው። አይ ዶንት ቢሊቭ ልዝጋ እንደ በሩ። ኦኬ ሶ ቢሊቭ ማለት ማመን ማለት ነው። እዚህ ጋር ረስቼላቸው ነበር። ዋንት ማለት በሌላ ትርጉም አስፓየር ቱ ኒድ ማለት ደግሞ ኢንቴል እዚህ ጋር እንብብላቸዋለሁ። አሁን አስፓየር ቱ ምን ማለት ነው ከተባለ ዋንት ማለት ነው። ኢንቴል ካልንም ኒድ ማለት ነው። ኮንክሉድ ካልንም ኢንድ ማለት ነው። ኢኒሺየት ካልንም ስታርት ማለት ነው። ኦኬ ጊዜ እንዳንበላ። ቢሊቭ ማለት ደግሞ ማመን ማለት ነው። በአንድ ነገር ማመን ቢሊቭ ኢን ጋድ በፈጣሪ ወይ በአላህ አምናለሁ ለማለት ነው። ፖስቹሌት አሁን አይ ፖስቹሌት ካለ አይ ቢሊቭ እያለ ነው ማለት ነው። ኦኬ ቲንክ ማሰብ። የሰው ልጅ ከእንስሳ ሰው እኮ እንስሳ ነው አይደለ? ከሰው ጋር ከሌሎች እንስሳ የሚለየው ግን ምንድን ነው? ቲንክ ስለሚያደርግ ነው ማለት ስለሚያስብ ነው ማለት አይ ቲንክ መስለኝ ቲንክ እናደርጋለን እናስባለን ማለት ነው። ራሳቸው ቢሆን ነው። ፕሊዝ ስቶፕ ሚስተር ዊንድ ዋት ዩ ዱዊንግ? ታንታዩ ዝናቴ ሲል ደረፋይ። ኦኬ ቢሊቭ ፖስቹሌት ካል ቲንክ ደግሞ እንሄዳለን። ቲንክ ስፔኩሌት ማለት ቲንክ ማለት ማሰብ ማለት አይ ስፔኩሌት አይ ቲንክ። ኦኬ አግሪ መስማማት እንደዚህ እናድርግ ዛሬ ካለ አንድ ሰው ካመንክበት አግሪ የስ አይ አግሪ ትላለህ። ካልተስማማህ ደግሞ ነው ትላለህ ማለት ነው። ስለዚህ አግሪ ኮንኪር አይ ኮንኪር ካለ አንድ ሰው አይ አግሪ እያለ ነው። አይ አግሪ ካለ አንድ ሰው ኮንኪር እያለ ነው ማለት ነው። ምስምማዕ አንጻርነቱ ከዓ ዲስ አግሪ የዚህ ተቃራኒ ደግሞ ዲስ አግሪ አለመስማማት። ኮንትራዲክት ይባላል። ሌላ አድቫንስድ ወርድ ደግሞ ኮንትራዲክት ኦኬ ኮንኪር መስማማት ነው።
ኮንትራዲክት ደግሞ አለመስማማት ነው። እንደዚህ እናድርግ ካለ አይመቸኝም ስራ አለኝ ካልከው ዲስአግሪ አድርገሃል ወይ ደግሞ ኮንትራዲክት ያድርግሃል ማለት ነው። ኦኬ አርጊው እዚህ ጋር መጨቃጨቅ ማለት ነው። መጨቃጨቅ ለምሳሌ አንድ በሆነ ነገር እንትን ታደርጋለህ፣ ትነጋገራለህ፣ ካልተስማማ እየተጨቃጨቅ ነው ማለት ነው። አርጊው ታደርጋለህ ማለት ነው። አርጊው ሌላ አርጊው ማለት አሰርት ምንም ነገር አለመስማት ሊያስረዳህ ቢሞክሩም አንተ ለመረዳት ስላልፈለግ ምን ታደርጋለህ? አርጊው ታደርጋለህ፣ ጨቃጭቃል። አይደለም እንደዚህ ነው ትለዋለህ ማለት አይኮነን ከምዚ ኢልካ ዘይኮነ ነገር እንጸልም ጻዕዳ ትብሎልህ ማለት ነው። ጥቁር ነገር ነጭ ነው ትለዋለህ ማለት ነው። ስለዚህ አርጊ እያደረክ ነው፣ የተጨቃጨቅ ነው ማለት ነው። ኦኬ ሜክ ማለት መስራት ነው። አይ ሜክ ፉድ፣ አይ ሜክ ቲ፣ አይ ሜክ ኮፊ፣ አይ ሜክ ቴብል። ሜክ ማለት አንድ ነገር መስራት ነው። እንጀራ መጋገር ሊሆን ይችላል፣ ሻይ መጣል ሊሆን ይችላል፣ ጣውላ መስራት ሊሆን ይችላል። የሆነ ነገር መስራት ማለት ነው። ፎርሙሌት ይታያል። አይ ፎርሙሌት ካለ አይ ሜክ እያለ ነው። ኦኬ እስኩ 11ኛ ኤክስፕሌን። ለምሳሌ አሁን እኔ በአቅሜ ምን እያደረኩ ነው? እየገለጽኩላችሁ ነው ማለት ነው። ኤክስፕሌን እያደረኩ ነው። ኤክስፕሌን ማለት መግለጥ ማለት ነው። ኦኬ አስተማሪ ብላክቦርድ ላይ ይጽፋል መጀመሪያ፣ ከጻፈ በኋላ ተማሪ ይጽፋል፣ ከጻፈ በኋላ ያስረዳል ማለት ነው። ምን ያደርጋል? ኤክስፕሌን ያደርጋል ማለት ነው። ኤክስፕሌን ሌላ ኤክስፕሌን ኤክስፖንድ ማለት ኤክስፕሌን ማለት መግለጽ ማለት ነው። ኦኬ ኤምፋሳይዝ አንደርስኮር አንድ ነገር መለየት ማለት ነው። ኤምፋሳይዝ ማድረግ አንዱን ከአንዱ ለይተህ ካወቀው ኤምፋሳይዝ አደረግከው ወይ ደግሞ አንደርስኮር አድርገዋል ማለት ነው። ሌላ ሾው ይላል። ሾው ማሳየት፣ ሾው ወይ ምርኢትም ሊሆን ይችላል፣ ምርአይ ኤግዚቢሽንም ሊሆን ይችላል። ሾው ኤግዘምፕሊፋይ ካለ አንድ ሰው ሾው ማለት ነው። ሾው ማሳየት፣ ምርአይ። ኦኬ ቢልድ ይላል እዚህ ጋር ቢልድ ማለት አንድ ነገር መገንባት ማለት ነው። ሓደ ነገር ሲል ምህናፅ ሊሆን ዝኾነ ነገር እንዳትሰራ ኢኻ ከሜክ ዘይኮነስ ከሜክም ሊሆን ይኽእል እንጂ ገዛ እንዳትሰራሃለኻስ ቢልድ ትገብራለኻ ማለት ነው። ቤት እየሰራህ ከሆነ ወይ አስፋልት እየሰራህ ከሆነ ቢልድ እያደረግክ ነው ማለት ነው። ሌላ ቢልድ እዚህ ጋር ስፔሊንግ አንድ ጋር ኤስ ጎድላለች። እዚህ ጋር ኤስ ኢስታብሊሽ፣ እዚህ ጋር ኤስ እንዳለ አድርጋችሁ ውሰዱት። ጊዜ እንዳንበላ እንጂ ጽፍላችሁ ነበር። እዚህ ጋር ግን ኢኤስ ነው። ኢስታብሊሽ ቢልድ ኢስታብሊሽ ኤስ አለች እዚህ ጋር እንዳትረሱ። ኦኬ ዲስትሮይ ይላል እዚህ ጋር ዲስትሮይ። አሁን ቢልድ መገንባት ብለናል። ዲስትሮይ ደግሞ ማበላሸት፣ ምዕናው ትግርኛ ምዕናው አንድ ነገር ማፈራረስ ዲስትሮይ ማድረግ። ለምሳሌ ጦርነት ካለ ምን ያደርጋል? ቤቶች፣ መንገዶች፣ ሆስፒታሎች፣ ትምህርት ቤቶች ምናምን ያደርጋል፣ ዲስትሮይ ያደርጋል። ዲስትሮይ የዕኑ ማለት። ሌላ ትርጉም ዲስትሮይ ዲቫስቴት the word devastate ካልን the word destroyed ማለት destroyed the city። ጦርነት እንደምታዩት እንደ እስራኤል የምታደርገውን የምታዩ በቴሌቪዥን የምታዩ ከሆነ በጣም የሚያስጠላ ነው። ቤት እንደነበረም አይመስልም። ሱዳንም ብታዩት እንደዛ ብዙ ቦታ አለ እንደዚያ ባጭሩ ዲስትሮይ እያደረገ ነው ማለት ነው። ስለዚህ ጦርነት ኖት ጉድ። ኦኬ ዳሜጅ። አሁን ዲስትሮይ እና ዳሜጅ ተመሳሳይ ነው ሁለቱም። ዲስትሮይ እና ዳሜጅ ሁለቱም ማበላሸት ነው። ዲክሽነሪ ላይ ብታዩት ኣብ ዲክሽነሪ ከይትኩም እንዳሕሪእኩሞ ዲስትሮይ ምዕናው ማለት እዩ። ዳሜጅም ኮሚ ዳሜጅ እነት እዚያ
ሓንቲ ነገር ንብረት እያ እዚኣ እንድሕር ደኣ ሴረያስ እንታይ ኮይና ኣላ ማለት ዳሜጅ ኮይና ኣላ ማለት ዳሜጅ ተበላሽ ኣላ ማለት ዳሜጅ ቁሩብ ፍልል ኣሎ ዲስትሮይ እንድሕር ኢልና ዓብይ ነገር እዩ ማለት እዩ ዳሜጅ ግን ትንሽ ይሓይሽ ማለት ይኸው ኦኬ ወደ ሶልቭ ማለት ማቃለል ማለት አንድ ነገር ችግር ነው ወይ ሂሳብ ስንማር ሶልቭ ዘ ፎሎዊንግ ኮስችንስ ይላል የሚቀጥሉትን ጥያቄዎች ሶልቭ አድርግ ውጤታቸውን አግኝ ማለት ሶልቭ ወይ ደግሞ ችግር ከነበረ ችግሩ በሰው ነው በፈጣሪ ነው በምንም ከተቃለለ ምን ሆነ እንላለን ሶልቭ ሆነ ማለት ሶልቭ ሬክቲፋይ ደግሞ ሶልቭ ማለት ሬክቲፋይ ሶልቭ ሬክቲፋይ ኤፍ ዋይ ሁል ጊዜ ይህ ነው የሚሆነው ፋይ ሬክቲፋይ ሞዲፋይ የታችም ታይታቸው ሞዲፋይ ኦኬ ሶልቭ ዘ ፎሎዊንግ ኮስችንስ ዘም ትስዕቡ ሕቶታት ሶልቭ ግበሩ 2 plus x plus y is equal to dash ካለ ደሚርካ ጉዲልካ ገለጌርካ ሶልቭ ትገብሮ ማለት 2x plus 3x plus 2y plus 7y is equal to dash ካለ ምን ታደርገዋለህ ደምረ ወይ አግድለ ሶልቭ ታደርገዋለህ ማለት ነው በዛ ማለት ነው ሶልቭ ቼንጅ አንድ ነገር መቀየር ቼንጅ ለምሳሌ ልብስ መቀየር ሊሆን ይችላል ወይ ህይወት መቀየር ሊሆን ይችላል ወይ ሀገር መቀየር ሊሆን ይችላል የተለያየ ቼንጅ ስንል ብዙ ነገር ነው ያለው ማለት በአረፍተ ነገሩ ውስጥ ነው የምናውቀው ማለት ቼንጅ ዘ ፎሎዊንግ ኮስችንስ ኢንቱ ኮስችንስ ፖዚቲቭ ሰንቴንስ ካለ ልጨርስ ነው ለብዬው ንፋስ የመጣ ነው ኦኬ ቅርታ ቼንጅ ማለት ሞዲፋይ ማለት ነው ብያቸዋለሁ ከዚያ በኋላ ኢምፕሩቭ ማለት ማሻሻል ለምሳሌ አንድ ተማሪ አንደኛ ሴሚስተር ከ40 ተማሪዎች 30 ወይ 35 ምናምን ከወጣ ሰከንድ ሴሚስተር አጥንቶ ከ40 ተማሪዎች 10ኛ ወይ 7ኛ 8ኛ ምናምን ከወጣ ምን አደረገ እንላለን ኢምፕሩቭ አደረገ ማለት ነው አሻሽሏል ማለት ኢምፕሩቭ መመህያሽ ማሻሻል ማለት ኢምፕሩቭ በሌላ አባባል ደግሞ ኢንሃንስ አይ ኢምፕሩቭ ስንል ብዙ ነገር የሚሻሻል አለ ጠባይ ሊሆን ይችላል ሰካራም ከነበርክ መጠጥ ከተውከው ወይ ስሞከር ሲጋራ የምታጨስ ከነበርክ ሲጋራውን ማጨስ ካቆምከው ኢምፕሩቭ አድርገሃል ማለት ነው ኢምፕሩቭ ኦኬ ወይ ተጨቃጫቂ ከነበርክ ወይ የምትጣላ ሰው ከነበርክ ያን ነገር ከተውከው ኢምፕሩቭ አደረግከው ማለት ነው ኢንሃንስ አድርገሃል ማለት ነው የመጨረሻው ሄልፕ ይላል ሄልፕ ማለት መርዳት ማለት ማገዝ መሕጋዝ ትግርኛ አንድ ነገር የተቸገረ ካያችሁ ለምሳሌ ትልቅ ሰው የሆነ ከባድ ነገር ተሸክሞ ካያችሁ ከተሸከመላችሁት ምን አደረጋችሁ ማለት ነው ሄልፕ አደረጋችሁት ማለት ነው ሓደ ዓብይ ሰብኣይ ተጸጊም እንድሕር ሪእኹሞስ እቲ ሒዝዎ ዘሎ እንድሕር ተሸኪምኩምሉ ወይ ሒዝኩምሉ ሄልፕ ጌርኩሞ ኣለኹም ማለት ወይ ድማ ኣሲስት ወይ ከዓ ተማሃራይ ሓደ ተማሃራይ ኩሉ ተማሃራይ ሓደ ይኮነን ሁሉ ተማሃሪ አንድ አይደለም ደካማ ተማሪ አለ ጎበዝ ተማሪ አለ አሁን አንድ አስተማሪ ምን ያደርጋሉ የድጋፍ ትምህርት ይሰጣሉ ከሰዓት በኋላ ምናምን ጠርተው ተማሪዎችን ደከም ላሉ ተማሪዎችን ምን ይሰጣቸዋል አሲስት ያደርጓቸዋል ማለት ነው ሄልፕ ያደርጓቸዋል ከዚያ በኋላ ትንሽ ይሻሻላሉ ማለት ነው So that's all for today. If you have any question or suggestion, ጊዜ በልተናል ምናምን ሆኗል anyway
ጥያቄ አስተያየት ምናምን ካላችሁ በኮሜንት አስቀምጡ። ሕቶ ሪኢቶ ዝኾነ ነገር ተልኩም ኣብ ኮሜንት ተቐምጡ። ስለተኸታተልኩምኒ የኽብረለይ በብዘለኹም ሞ ከም ሰዓትኩም ኣቆፃፅራ ሰላም ዋዕሉ፣ ሰላም ኣምስዩ፣ ሰላም ሕደሩ። ቻው ቻው። ቴንክ ዩ ሶ ማች። ባይ ባይ።